የወይዘሮ ሜላት እናትና እርግብ በድንገት ሰተት ብለው ወደ ወይዘሮ ሜላት መስሪያ ቤት ሲመጡ እጅጉን በጣም ደነገጠችና ሀና እንግዲህ ግቡ እያለች ስትል የነበረው አያቷን እንጂ እርግብ በጭራሽ እንደመጣች አላወቀችም ነበር። እርግብ ግን ከወይዘሮ ሜላት እናት ጋር በስነ ስርዓት ተመካክረው መጡና ወይዘሮ ሜላትም ደግሞ ያላሰበችውና ያልጠበቀችው ነገር ስለሆነ በጣም ደነገጠች። በመጨረሻም እማዬ እንዴት እዚህ መሆኔ ማን ነግሮሽ መጣሽ ብላ ፍጥጥ ብላ ስትጠይቃት የኔ ልጅ ግን በሰላምሽ ነው? አሁን ያለሽበትን ሁኔታና ችግር እኔ ማወቅ የለብኝም ነበር እንዴ? የራስሽ ድርጅት እንደምንም ብለን አመላልሰን ወደ ድርጅትሽ መግባት ሲገባሽ እሰው ቢሮ ድርጅት ላይ ምን ታደርጊያለሽ ብላ አፋጠጠቻት። ወይዘሮ ሜላትም እንግዲህ የቀን ጎደሎና እንዲሁም ሀብትና ንብረቷ ታግዶባት ያልሆነ ስራ እየሰራች እንደሆነ ማንም እየተነሳ እየፈነጨባት እንደሆነና ለልጆቿ የግድ መስራት እንዳለባት ውስጧን አሳምና ሉሊት የምትባል ሴት እየተጫወተችባት እየሰራች ትገኛለች። ሀና በድንገት ወደ እናቷ ቢሮ መጣችና እማዬ እያለች ፊቷ በፈገግታ ተሞልቷል። የኔ ልጅ በጧቱ እንዴት መጣሽ? ምን የተፈጠረ ነገር ኑሮ ነው አለቻት። ሀናም ደግሞ እንዴ ማዬ ምን ሆነሻል? መምጣት የለብኝም ነበር እንዴ ብላ አለቻት። አረ ምንም ችግር የለው የኔ ልጅ፣ ግን እንዲህን ያክል ችግር ካልተፈጠረ ወይንም የሆነ ነገር ካልሆንሽ እንዴት ልትመጭ ትችያለሽ የሚለውን ጥያቄ የጠየቅኩ እንጂ የመምጣትማ ግዴታም አለብሽ። እናትሽ ቢሮ አይደል እንዴ የመጣሽው ብላ አለቻት። ሀና እናቷን እያወራች እንግዲህ በሩን ዘወር ዘወር እያለች ማየት ጀመረች። ቆይ ምን ሆነሻል? ልክ ያልተፈጠረ ነገር ያለ ይመስለኛል ብላ ወይዘሮ ሜላት ሀናን በድጋሜ ጠየቀቻት። ሀናም በሚገርምና በሚደንቅ ሁኔታ የተቀመጠውን ነገር መቋቋም አቅቷት ራሷን እንግዲህ ግቡ እያለች ስትል ወይዘሮ ሜላትም ከተቀመጠችበት ብድግ ቁጭ ብላ በድንጋጤ ፍጥጥ ብላ ቀረች። የሜላት እናትም እንግዲህ እጅግ በጣም በሚገርም ሁኔታ ወይዘሮ አስቱካ ሰላም ለዚህ ቤት እያለች ስትመጣ በጣም ደነገጠችና ወይዘሮ ሜላት መደናበር ጀመረች። እማዬ ምን ሆነሽ ነው? ምን ተፈጥሮ ነው? አረቀስ ምን ነው? መምጣት የለብኝም እንዴ? ልጄ ያለችበትን ሁኔታ መጠየቅ የለብኝም እንዴ? ቆይ ምንድን ነው የምትዩ ብላ አለቻት። እሷም በጣም ግራ ገብታ ስለነበረ ሀናም እንግዲህ የልጅ ስራ ነው እያደረገች ያለችው። መስሪያ ቤት ድረስ ሂዳ እናቷን ሰርፕራይዝ ልታደርጋት ያሰበችው በእርግብና በወይዘሮ ሜላት እናት መሆኑ እጅግ በጣም ገራሚና ትልቅ ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምን ታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። እጅግ በጣም በጉጉት የሚጠበቀው እና የሚገርመው የኖላዊ ድራማ ትልቅ ነገር ይዞልን መጥቷል ማለት ነው። እሱም ደግሞ ከሚባለው በላይ ዋጋና መስዋዕትነት የከፈለችበትን ስራ ለልጆቼ የተሻለ ለውጥ ላይ ነኝ እያለች ወይዘሮ ሜላት አንገቷን ደፍታ ሉሊት እየተረማመደችባት ስራዋን አድባ እየሰራች ነበረ። የሚያሳዝነውና የሚገርመው ነገር ግን ሉሊት ይሄንን ስራ እዚህ ቤት አድረሽ እንድትሰሪ እፈልገዋለሁኝ፣ ለጧት ነው የምፈልገው ብላ ስትላት ወይዘሮ ሜላትም ስሚ ሉሊት፣ እኔ በጧት ማንም ሳይገባ መጥቼ ስራውን ልጨርሰው እችላለሁ። ልትረጅኝ የምፈልገው ነገር እኔ ልጆች አሉኝ፣ ልጆችን ጥዬ ደግሞ እዚህ ቤት ማደርም አልችልም ብላ አለቻት። እሱ የኔ ጉዳይ አይደለም፣ በጧት ግን ስመጣ ይህንን ወረቀት ጨርሰሽልኝ ባላገኝሽ ውርድ ተራሴ ብላ አለቻት።
ወይዘሮ ሜላትም የሉሊትን ትዕዛዝ ተቀበለችና እኔ ዝም ማለት አለብኝ፣ ቀን እስከሚያልፍ የተወሰነ መስመር እስከሚይዝ ለልጆች ይህን ስራ ካልሰራ ውጤታማ መሆን ስለማልችል ሁሉንም በመልካምነት ማለፍ አለብኝ ብላ ወሰነች። እንግዲህ እጅግ በጣም በሚገርም ሁኔታ የሉሊትን ትዕዛዝ ለመስራት ላፕቶቧን ከፍታ ከወረቀቱ ጋር ተፋጣ እያጠረች ያለችው ወይዘሮ ሜላት ምናሴ በምሽቱ መጣና እማዬ እያለ በር መቆርቆር ጀመረ። ደነገጠችና ልጄ ምን ሆንክብኝ ብላ ወይዘሮ ሜላት ከምናሴ ጋር ወሬዋን ቀጠለች። እማዬ መሽቷል እኮ ቆይ ምን ሆነሽ ነው? እኔም ስራ ቦታ ቆይቼ ወደዚህ ስመጣ እንደ አጋጣሚ ስልክ እያነሳሽ አልነበረም። ቀጥ ብዬ ወደዚህ የመጣሁት ቢሮ አገኝሻለሁ ብዬ አይደለም። እማዬ የተፈጠረ ነገር እና የሆንሹ ነገር አለ እንዴ? የኔ ልጅ ለነገ ስራ አስፈላጊ ወረቀት ስለሆነ ይሄንን ስሰራ ማደር አለብኝ። አንተ በጊዜ ሂድ። እንዴት ገባህ ብላ ስትለው ጥበቃዎቹ በተደጋጋሚ በፊት ከሰላምዬ ጋር ስመጣ ስላዩኝ አሁን ምንም ነገርም አላሉኝም አላት። በሌኔ ልጅ አሁን እኔ ጭቅጭቅ አልፈልግም፣ ቶሎ ሂድ አለችው። ወዴት ነው የምሄደው እማዬ? ምን ውልሻል አላት። እኔ እዚህ ነው ማድረው። እዚህ ምኑ ላይ ታድራለህ? እማዬ ወደሽም ጠላሽም ከምታስቢውና ከምትዩ በላይ እዚህ ወንበሩ ላይም ቢሆን ቁጭ ብዬ አድራለሁ እንጂ አንቺን እዚህ ባዶ ቢሮ ትቼሽ አልሄድም። ምን ነው ሴት እኮ ነሽ። ታዲያ ሴት ቢሆን ዙሪያውን ጥበቃ ነው ያለሁት አንድ ክፍል ነው፣ ምን ሊመጣብኝ ነው አለችው። ምናሴም የፈለገ ይሆናል እንጂ አንቺን ጥዬ አልሄድም ብሎ ደመደመ። ኡፍ ድርቅ ካልክ የማትመለስ አሁን እዚህ ደረቀ ወንበር ላይ ተኝተ ጧት ጤነኛ አትሆንም። በል ተነስ እንሄድ። እማዬ ስራውን እንድትተይ አልፈልግም። ስራውን ጨርሽና ሌሊትም ቢሆን ወደ ቤት እንሄዳለን አላት። ወይዘሮ ሜላት የምናሴን ንግግር በጭራሽ መስማትም አልፈለገ። ወደ ቤቷ ተነስታ ሄዳ አደረች። አቶ ታዴ በሚገርም ሁኔታ ሉሊት ነገ ላይ እንግዲህ ከዚህ ቤት መንቅሬ ማስወጣት ወይዘሮ ሜላትን ነው እና አንዴ ስራ ሰጥቻት ያንን ስራ በፍጹም መስራት አልፈለገችም። እኔ ደግሞ ወረቀቱን የምፈልገው ለጧት ነው። እሷ ግን ወደ ቤቷ ሄዳ ተኝታለች። ስለዚህ ወደደችም ጠላችም ነገ ኮተቷን ይዛ እንድትወጣ ነው የምፈልገው ብሎ ተናገረ። አረ በፈጠረሽ ቆይ ከሷ ጋር አንቺ ምን አያያዘሽ? ሉሊት በጣም ጥሩና መልካም ሴት ነበርሽ። እውነት ከወይዘሮ ሜላት ጋር ያላግባባችሁና እንደዚህ በክፋት አትኩረሽ እንድታያት ያደረገሽ ነገር ምንም ሊገባኝ አልቻለም። እሷ አንተም ሆነ እንዲሁም ደግሞ አቶ መዘክር ከሚባለው በላይ መስዋዕትነትና ዋጋት ይከፍልላት በጣም ነው የምናደደው። ይሄ ደግሞ ለእኔ በፍጹም ሰላም አልሰጠኝም። ወደድክም ጠላህም አሁንም ቢሆን የምፈልገው ነገር እያንዳንዱ የተፈጠረውን ነገር በሙሉ ወደፊት የምታየው ይሆናል ብላ አስፈራራችሁ። እሱም ደነገጠና በፈጣሪ በጣም የምትገርሚና ጨካኝ ሴት ሆነሻል። አቶ መዘክር እኮ ወይዘሮ ሜላትን ሊረዳትና ሊያግዛት የፈለገው በምን እንደሆን ታውቂያለሽ? አታውቂም። ስለዚህ ባልሆነና በሆነ ነገር ጥርጣሬ ውስጥ እየገባሽ ራስሽን ችግር አታስገቢ። ወይዘሮ ሜላት አሁን ያለችበት ሁኔታ በጣም አሳዝኖትና እሷን ለመርዳት ያሰበው መንገድ ነው። ግን አንቺ እንዴትም አድርገሽ እንዴትም እሷን በእንደዚህ አይነት መልኩ አጥምደሽ ባይዣት በጣም ደስ ይለኛል አለ። አይ ጠብቅ፣ በቅርብ ጊዜ መንቅሬ ማስወጣህ አንተንም እኔ ሆናለሁ ብላ እሱ ሳይሰማት እንትን አለች። ሉሊት እንግዲህ ሜላትን ልታባረራት መሆኑን ሲያውቅ ታዴ የወይዘሮ ሜላትን ቢሮ ከፍቶ ወረቀቶችን በሙሉ ሰርቶላት አድሮ ሲሰጣት ጧት ስትመጣ በር ላይ ገና በነገር እየገጠመቻት መሆኑን ስታይ በጣም ተገረመና እንዴት አደራችሁ ብሎ መጣ። ታዴ በመካከል መግባት አያስፈልግም፣ እኔና እሷ ተነጋግረናል። ያዘዝኳትን ስራ በደንብ እየሰራች ስላልሆነ
ከዚህ ቢሮ ውልቅ እንድትል እፈልጋለሁኝ ብሎ አለ። እሱማ በፍጹም ሊሆን አይችልም ሉሊት በፈጠረሽ እኔና አንቺ ማውራት አለብን አለና ከሉሊት ጋር ማውራት ጀመረ። ሉሊትን ወደዛ አደረገና ታዴ ተመልሶ መጥቶ ወይዘሮ ሜላት ልክ ይሁን አይሁን እማቀው ነገር የለም፣ ወረቀቱን ግን እኔ ሰርቼልሻለሁኝ ብሎ አላት። እሷም በጣም ተገረመችና እንዴት ለምን የሚለው ጥያቄዋን ቀጠለች። እሱም ደግሞ አይ እኔ ምንም የምልሽ ነገር የለም፣ ከዚህ ከስራ እንድትባረሪም አልፈልግም። ሲቀጥል ደግሞ ያሉብሽን ችግሮች አቶ መዘክር ነግሮኛል። በሌላ ነገር እንኳን ማገዜ ቢቀር ከዚህ ከስራ እንድትባረሪ ስለማልፈልግ ይህን ወረቀት ቀላል ነገር ነው። ሉሊትም ዝም ብላ ነው ጧት የጽዳት ሰራተኛዎቹ ሲያጸዱ ገብቼ ነው እንትን ያልኩት። ስለዚህ ላፕቶፕሽ ደግሞ ፓስፖርት ያለመኖሩ ለእኔ በጣም ጠቅሞኛል። ይሄ ነው እንግዲህ ካጠፋሁኝ በጣም ይቅርታ፣ ጥሩ ልስራ አለ ስራ የማውቀው ነገር የለም ብሎ ተናገረ። ሜላትን እንግዲህ ከወይዘሮ ሉሊት መጨረሻ ላይ በእንደዚህ አይነት ሁኔታ አስወጥቷታል ማለት ነው። ስራ ዋናው ከተሰራላት ችግሯ ከሷ ስለሆነ ቀጣይ ምን ታደርግ ይሆን የሚለውን በጉጉት ለማየት እንገኛለን። ወደ ምናሴና ሰላምዬ ስንሄድ እንግዲህ ወደ ትሁት ጋር በተደጋጋሚ ደውልላት አውራት እያለች ትገኛለች። የሀንቹን ስልክ የዘረፈው ሰው ማን እንደሆነ በመጨረሻ ሰላም እየደረሰችበት፣ ጆሮም ወደ አቶ ኖላዊ ጋር ሄደና ሀና በተደጋጋሚ ስልክ እያነሳች አልነበረምና እሱም በጣም አስቦና ተጨንቆ ሰላም መሆኗን ካየ በኋላ በምሽቱ ነበርና የመጣው ተመልሶ ሊሄድ ሲል ሀናም እንዴ ይህን ያህል ያስብልኛል ማለት ነው አባዬ? ከሚባለው በላይ የኔ ስልክ መጥፋት አሳስቦት ጆሮ እኮ ሰተት ብሎ መጣ። ስሚ ሀና ዓይንሽን አልገለጽሽም እንጂ አሴር አንቺን የሚወድሽና የሚሳሳልሽ ከራሱ በላይ ነው። አንቺ ግን በፍጹም እየተረዳሽ እና ለሱ ምንም ያደረግሽለት ነገር የለም ብሎ አቶ ኖላዊ ልክ ልኳን ነገራት። ጆሮም ሄደና ሳሚን አንገቱን እንቅ አድርጎ ምርኩዝንም ቢሆን ወርቁን የታባታችሁን ያደረጋችሁት? ወርቁን ዘርፋችሁ አስቀመጣችሁበት ቦታ በዚህ አጭር ጊዜ ውስጥ እንድታመጡ ፈልጋለሁ። ይሄን የማታደርጉ ከሆነ ግን ውርድ ተራሴ ብሎ አሰቃያቸው። ሳሚ እንዳጋጣሚ እንግዲህ ጆሮ እየደበደበው ስለነበረ ምርኩዝን ደግሞ ተምቹ ይዞ ጭንቅላቱን ሲኮረኩመው፣ ያንተማ ጭንቅላት በፍጹም የሰው ጭንቅላት አይደለም፣ ከጣውላ የተሰራ ብረት እኮ ነው የሚመስለው። እኔ ብኮረኩምህ እጄን አመመኝ። ቆይ ምን አይነት ሰው ነህ እያለ ተምቹም በምርኩዝ ላይ ከባድና አደገኛ ሙድ ያዘበት። ሰላምዬ እንግዲህ ሳሚ ስልኩን እንደሰረቀው አስታወሰችና ሂዳ ጉሮሮውን ይዛ እኔ ሰላም ማን እንደሆንኩኝ አታቀኝም፣ እስካሁን ያደረኩልህ ጊዜ እንደውም የጨዋታ አድርገህ እንድታስብ ነው የማደርገው። ያችን ክፉዋንና አደገኛዋን ሰላምን አሳያለሁ። ስልኩ የእህቴ ነው፣ ስለዚህ ስልኬን አምጣ ብላ አንገቱን ይዛ ስታሰቃየው፣ እሱም ደግሞ በእውነት አሁኑ ነው ማመጣልሽ፣ ላንቺ ለፎንቃዋ ያልሆንኩኝ ለማንም ልሆን አልችልም፣ እመኒ፣ ያንቺ እህት ከሆነ ደግሞ ስልኩ በጭራሽ እንተለል አልችልም ማለትና ሳሚ እንግዲህ የሀናን ስልክ ከደበቀበት ቦታ ላይ አንጠልጥሎ እንዳመጣ የሰላምዬ ከባዱና አደገኛው ትዕዛዝ ሆኗል። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። አሁንም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የወይዘሮ ሜላት መጨረሻ ምን ይሆን የሚለውን በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበል።